ሰላም ውድ የቻናሌ ቤተሰቦች እንግዲህ በአዲስ ቪዲዮ ተመልሰናል ማለት ነው። እንግዲህ ዛሬ እጅግ በጣም ገራሚ የሆነ መረጃ ነው ማሳያችሁ። ዛሬ በቪዲዮ ነው የምታዩት ሙሉ በሙሉ። ስለዚህ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። የእውነት በጣም የሚያስቅ ነገር ነው ማሳያችሁና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ከዚህ በፊት የተፈጠረው ስለነ አብርሽና ስለነ ሩታ ጉዳይ እናውቃለን። ሆኖም እንግዲህ ያው ድራማ ነው ስንል ነበረ። ድራማ አይደለም ብላችሁ ያመናችሁት ሰዎች አላችሁና ለእናንተ ማስረጃ ማሳየት አለብኝ። ነፂ ቲዩብ የሚለው አንድ ቻናል አለ። እንግዲህ ያው የነጻነት ነው። የሷን እንደከፈት ሼር የተደረገ ቪዲዮ እናያለን። ለምሳሌ ይሄኛው ቪዲዮ እዚህ ጋር እንደምታዩት እንግዲህ ይሄኛው ልጅ ከዚህ በፊት እናውቀዋለን። እንግዲህ ያው ይሄንን ቪዲዮ ሼር ያደረገችው ነፂ ናት፣ ነፂ ቲዩብ። ስለዚህ ይሄኛው ልጅ ነፂን እየደገፈ ወይም ደግሞ ነፂ ቲዩብን እየደገፈ ቪዲዮ ሰርቶ ፖስት አድርጓልና ምንድነው የሚለው? ለሰው ልጅ ክብር ይኑርሽ። ማንን? ሩታን ነው ማለት ነው። እንግዲህ ሩታ እንደዛ እያለ ነው፣ ነፃነትን እየደገፈ ማለት ነው። እንግዲህ ያው እስቲ ቪዲዮን ትንሽ እናየውና እኔ ጋር ያለው መረጃ ደግሞ አሳያቸዋለሁ። ነፃናት ሴቶችና ህጻናት ሄደን ነፃነት ተጎድታለች ብለን መመንጨቅ የምንችልበት መብት አለ። በቃ ስለዚህ በጣም እየተከራከሩ ያሉት ለነፃነት ነው ማለት ነው። እስቲ ትንሽ ከማንም ጋር አይደለም ከነፂ ጋር ከማንም ጋር የምትግባባ ሰው አይደለችም። ግን በዚህ ልክ እኔ ነፂን ለደቂቃ እንድታስቀይምብኝ አልፈልግም። በቃ እሺ፣ ከማንም ጋር መግባባት የማትችል አይነት ሴት ናት ሩታ ነው። እንግዲህ እነዚህ ልጆች በደንብ ትረጃለሽ። ያንን ነገር ግን እስክትረጂ መረጋጋት መቻል አለብሽ። በንግግርም መፍታት። ያለቀሰች ስለምን ደወለች እያሉኝ ነበር። ያለቀሰች ነው የደወለችው። አብርሃምና ሩታ ማይሆን ነገር ሰሩኝ። እኔ እዚህ ሀገር ደስ በቃ እዚች ጋር ካየን በቂ ነው። ሌላውን ደግሞ እስቲ ወደኛ መረጃ እንሄዳለን። ምንድነው ከዚህ በፊት የተለቀቀው ቪዲዮ እንገባለን። የድሮ ቪዲዮ ነው ባይዜ ከ7 ወር በፊት የነበረ ቪዲዮ ነው። እዚች ጋር ያዝ እናደርገዋለን። እዚች ጋር እንደምታዩት እንግዲህ እንመጣለን። ፊቱን በደንብ እንድናይ ማለት ነው። እዚህ ጋር ያለው ልጅ ያውን ያያችሁት ነው እና ምንድነው ይሄ ቪዲዮ የተቀረጸው ከ7 ወር በፊት ነው። የቡታጅራ ልጆች ዳኒ ጋር ሄዱለት ይላል። ዳኒ ሮያልና አብርሽ የተጣሉበት ሰሞን ነው። 7 ወር ማለት ከ7 ወር በፊት እንግዲህ ያው ዳኒ ሮያልና አብርሽ ተጣልቶ በነበሩበት ታይም ነው። በጣም ሩቅ አይደለም። ውድ የቻናሌ ቤተሰቦች እንድታውቁ ቅርብ ነው፣ ብዙም ሩቅ አይደለም። እንግዲህ በዛን ሰዓት ከዳኒ ጋራ በጣም ጸብ ውስጥ ነበሩ። እነዚህ ልጆች የቡታጅራ ልጆች ናቸው፣ የአንድ ሰፈር ልጆች ናቸው። በቃ እንደዚህ ነው ቪዲዮ የሚሰሩት። ማንን ደግፈው? አብርሽን ብቻ መደገፍ አይደለም እንደምታውቁት እንግዲህ የትዳር አጋሯን ወይም ደግሞ እሺ እንቀጥላለን። ምንድነው እንግዲህ አብርሽን መደገፍ ብቻ ሳይሆን ሩታም ጋር ወይም ደግሞ የአብርሽ ጓደኛ የሆነችው በዛን ሰዓት የአብርሽ ጓደኛ ነበረች ሩታ፣ ወይም ደግሞ ያው ልክ የፍቅር ማጋር እንደነበረች አይነት ነው የሚያወሩት እዚህ ላይ እና እሷንም ጭምር ተዋት ብሎ ነው የሚናገሩትና ከሷ ጎንም እንደሆኑ ነው በደንብ አድርጎ የሚናገሩት። በጣም እንግዲህ እንደሚወዷቸው እና አብርሽና ሩታም በደንብ እንደሚወዷቸው ነው የሚናገሩት። ይሄ ማለት እንግዲህ ይሄኛው ልጅ አሁን ዛሬ ነፃነትን እየደገፈ ለነፃነት በጣም ጥብቅና ቆሞ ነው የሚያወራ። በፊት እንደምታዩት ከ7 ወር በፊት ከነ ሩታ ጎን ነኝ ብሎ የሚናገር ሰው ነበረ ማለት ነው። ስለዚህ ምንድነው ይሄ ነገር? እና አንሰማው ማርያም ዳኒ ሮያል በጣም ነው ያስጨነቀን። እናስጨንቃለን። እሱ በዚህ በጣም የሚያስቅ ነገር ነው የሚናገረውና ሁሉም እዚህ ጋር ያሉት በሙሉ በተለይ እነዚህ 3ቱ ልጆች ሳቃቸው መጥተዋልና በቃ ሲሪየስ ለመሆን እየሞከሩ ነው የቻሉትን። አስጨነቀው ማለት ነው። እሺ ትዳሩን አይኖርበት እንደሱ ምንድነው ፈልገው አንተ
ተመልከቱ። በቃ ጋይስ ይሄኛው በቃ አምልጦት ነበር ለትንሽ። ይሄኛውም እንደዛው። ግን ምንድነው እያለ ያለው? ትዳሩን አይኖርበትም እንደ ይሄ ልጅ ምንድነው የፈለከው? ዳኒሮ ያለ አብረሽ ይኖርበት በቃ ትዳሩን እያለ ነው። ትዳሩ ደግሞ በዛን ሰዓት የነበረች ሩታ ናት። ስለዚህ እነዚህ ልጆች ከሩታ ጎን ናቸው ማለት ነው ሙሉ በሙሉ። ተመልከቱ። ትዳሩን አይኖርበት ወይ? ትዳሩን እኮ በተነሱ ወይኔ ነገ መኪና ይዘን እንመጣለን አዲስ አበባ ማለት ነው። የዛኔ እንፋረደላለን። እሺ አብርሽ ከጎና ሁሌ ከጎንነን አብርሽ እንመጣ። ይኸውላችሁ ሁሌ ከጎንነን ብሏል። አሁንስ ከማን ጎናቸው? በተለይ ይሄኛው ልጅ የዚህኛው ልጅ አይደለም ማወራችሁ ውድ የቻናሌ ቤተሰቦች፣ ወደዚህኛው ልጅ እንመለሳለን በሌላ ቪዲዮ። ይሄኛው ልጅ ግን ሙሉ በሙሉ እንግዲህ ክዶታል ማለት ነው። ማንን? አብርሽን። ከማን ጋር ሆኗል? ከነጻነት ጋር። ድራማ መሆኑን እንግዲህ እያሳየዋችሁ ነው። በፊት የማን ደጋፊ፣ አሁንስ ያው እንግዲህ ያው ስሜታዊ የሆነበት በፊት ይሄ ልጅ የሩታን ወይም ደግሞ የአብርሽን ትዳር ደግፏል በቃ 100%። አሁን ላይ በደንብ የሚቃወም ደግሞ ይሄ ልጅ ነው እና እጅግ በጣም የሚያስገርም ነገር እንዴት ሁለቱንም ሊያረግ ይችላል? ድራማ ካልሆነ በቀር ይሄ ነገር ውሸት ነው፣ ድራማ ነው የምንልበት ምክንያት ይሄ ነው። እነዚህ አራት ነው ስንት ናቸው? 5 ልጆች አንዳንድ የዩቲዩብ ቻናል አካውንት አላቸው። እያንዳንዱ ተራ በተራ ቪዲዮ ይለቃሉ። እርስ በርስ ሼር ይደራረጋሉ። ነጻነትም ሼር ታረጋለች። የነጻነትንም እነሱ ሼር ያረጋሉ። አብርሽም የነሱም በፊት ሼር ያረግ ነበረ። እሱ ብቻ አይደለም፣ አብርሽ የነጻነትን ቪዲዮ ሼር ማድረግ ጀምሯል ማለት ነው። እሱን ደግሞ እንመለስበታለን እንዴት እንደሚያረግ ዩቲዩብ ላይ እያንዳንዱን ነገር አብረን የምናይ ይሆናል። በመረጃና በማስረጃ ነው። አብዛኞቻችሁ አላመናችሁም። ይሄ ነገር ድራማ ነው 100% ድራማ ነው እና እንድታውቁ ብዬ ነው ይሄንን የምነግራችሁ። በተለይ በውስጥ በጣም ብዙ ሰው ጠይቆኛል፣ እባክን እውነቱን ንገረን ነው። እውነቱን መናገር አያስፈልግም፣ እኔ እንደዚህ በማስረጃ ነው ማሳያችሁ ስለሆነ እናንተ እንግዲህ ትደርሱበታላችሁ ብዬ ነው የማስበው። ስለዚህ ይሄ ነገር ድራማ እንደሆነ በዚሁ እንጨርሳለን። አሁን ወደ ቻናላቸው ገብተን ትንሽ ፖስት የሚለው ላይ ቼክ እናደርጋለን። ፖስት ጋር ስትመጡ የማን ነው ቪዲዮ? ሀቅ ቲዩብ ይላል። ሀቅ ቲዩብ ይላል። ሀቅ ቲዩብ ማለት እንግዲህ የአንድ ከነሱ ውስጥ ደግሞ አንድ የሆነ ልጅ ነው። እሺ የሱን ቪዲዮ ቼክ እንግዲህ ፖስት የሚያደርገውስ የራሱን ፖስት ያደረገው ኦኬ። ብዙ ጊዜ ፖስት የሚያደርገው ከና አብርሽ ጋር የተገናኘ ነገር ነው። ተመሳሳይ ማለት ነው። እዚህ ጋር የሚሰሩትም ድራማ ተመሳሳይ። አንዳንዴ ለነፂ እንግዲህ ይቆማሉ፣ አንዳንዴ ደግሞ ለአብርሽ ይቆማሉ ማለት ነው። እዚህ ጋር እንደምታዩት ይሄ ልጅ አጸያፊ ሚስት አለበት። ሚስት አለን ነው አጸያፊ ሚስት አለን ይላል። ከባድ ሚስጥር አለን አብርሃምና ሩታ ላይ እየታሰበ ያለው ነገር ይላል እና የማንን ፎቶ ዘግዝቆ ቁጭ ያሉት የነጻነትን። ስለዚህ እዚህ ጋር ደግሞ ያሉ ጀማ ለሁለት ተከፍሎ እጅግ በጣም የሚያስቅ ነገር ነው። ውድ የቻናሌ ቤተሰቦች በፊት ተሰብስቦ በአንድ ላይ አብርሽን ሲደግፉ የነበሩ ለሁለት ተከፍለዋልና እዚህ ጋር ነፂን ነው የሚቃወሙት እና አብርሽን እየደገፉ ነው ማለት ነው። አንዳንዴ ደግሞ ነጻነትን ይቃወማሉ። አንዳንዴ ግን እጅግ ማስተዋል ያለባቸው ነገር እነዚህ ልጆች በፊት የነበራቸው ቪዲዮ በቃ አብሮ ነበሩ፣ አብሮ ነው ሲሰሩ የነበረ። ይህንን ነው ማወቅ ያለባቸው። ይሄ ቪዲዮ ከሁሉም በላይ ማስረጃ ነው። በአንድ ላይ ነበሩ። አሁን ላይ
እያንዳንዱ ተለያይቷል። የሆነበት ምክንያት በጣም ስለተናደደ ነው። ልጁ አንደኛ የራሳቸው ውሳኔ አብርሽ ከዚህ ሀገር የወጣበት ምክንያት በጣም ማለት ነው ያስለኛ እንደዚህ የዛቱበትም ያሉት ግን ነገር ሰሩኝ። እኔ እዚህ ሀገር ድረስ እናንተን ትቼ የሄድኩት እኔ የእውነቴን ነው የምላችሁ ውድ ቻናሌ ቤተሰቦች ማስተዋል ያለባችሁ ነገር የነጻነት ጉዳይ ሙሉ በሙሉ የታሰበበት ድራማ ነው። እንዳትሸወዱ። በጣም በጣም ትልቅ ድራማ ነው እና መሆኑን የምታውቁት በጣም ብዙ ማስረጃ አለ። እኔ ዴሊ ስለማይ የነሱን ቪዲዮ ሙሉ ጊዜ ስለማይ በተለይ ከነሱ ጋራ ያሉትን ልጆች በሙሉ የነሱን ቪዲዮም እመለከታለሁ። ከድሮ ጀምሮ 7 ወር 8 ወር በፊት የነበረው ቪዲዮዎችን ቼክ ሳረግ ነጻነት የምትባል ሴት የለችም፣ ህይወታቸው ውስጥ አልነበረችም። ግን እቺ ልጅ እንደምትመጣ እርግጠኛ ነበሩ እነሱ። የተጻፈ ድራማ አለ ማለት ነው ይሄ ነገር። ምክንያቱም በዛን ሰዓት ከአብርሽ ጎን ነበሩ። እነዚህ ሁሉም ዩቲዩብ ቪዲዮ አላቸው፣ ይሰራሉ፣ አንድ ላይ ይሰራሉ። ከዛ ልክ ይሄ ነገር ሲፈጠር ነጻነት ወደ ሚዲያ ያመጡት ደግሞ በተለይ ይሄኛው ልጅ ነው። ይሄኛውና ይሄኛው ልጅ ናቸው። ሁለቱም ትልቅ ሚና ተጫውተዋል። የራሳቸውን በተለይ የነጻነትን ቪዲዮ መጀመሪያ ላይ የጫኑት እነዚህ ሁለቱ ናቸው። ልክ እሷ በጣም እያለቀሰች የምታወራበት ራሷን ለማጥፋት የምትሞክርበት ሁሉም ነገር ላይ የተሳተፉት እነዚህ ሁለቱ ልጆች ናቸው። ይሄ ማለት ነጻነትን ወደ ሚዲያ ያመጡ። ከዛ በኋላ አብርሽ ይሄ ነገር በቃ የታሰበበት ሆን ተብሎ የተሰራ ድራማ ነው። ከዛ አብርሽ ደግሞ ወደ አዲስ አበባ እንድትመጣ አረገ። ከዛ በኋላ አዲስ አበባ መጣ። ቪዲዮ መስራት አላቆመችም። ነጻነት ቪዲዮ ሰራች። ቪዲዮ ስትሰራ አብርሽ የሷን ቪዲዮ ሼር አረገ። ባለፈው የሰሩት ቪዲዮ ነው፣ ያው ቀላል ስለሆነ እስቲ ወደዛ እንሄዳለን። አብርሽን እንክፈተውና ፖስት ያረጋቸውን ነገሮችን እናያለን። እንግዲህ እንደምታዩት አብርሽ ነው ይሄንን ፖስት ያረገው። ምክንያቱም አዲስም አካውንት ስለሆነ የሷ በደንብ እንዲታይላት የነጻነትን ሼር አድርጓል። እንግዲህ የተጣላ ሰው የእርስ በርስ ሼር አይደራረግም ማለት እሷን የማይደግፍ ከሆነ በቃ በጭራሽ የማይፈልጋት ከሆነ የሷን ቪዲዮ ሼር ማድረግም የለበትም። የእውነት እንደዛ ነው የማስበው እኔ። እንግዲህ ውድ ቻናሌ ቤተሰቦች ነገሩ እንዲጋለጥ ነው ምናምን ብላችሁ እንዳታስቡ። ምንም የሚጋለጥ ነገር የለም። አብረን እንኑር አለችው ምናምን ብሎ ነው እዚህ ጋር የተጻፈው። ይሄ ተምብኔል ባይዚ እዚህ አዲስ አበባ ከመጣች በኋላ ነው እንደዚህ አይነት በጣም የሚያምር ተምብኔል ሁላ መሰራት የተጀመረው። የነ ሃይሚና ብሩኬ በተለይ እንደዚህ አይነት ተምብኔል ነው የሚጠቀሙትና የነሱን አስመስሎ ነው የሰሩት። ከዛ በፊት ልጅቷ እንኳን ተምብኔል ቪዲዮ እንዴትም አፕሎድ እንደሚደረግ አታውቅም። ግን እሱን ተውትና የአብርሽ ጉዳይ ደግሞ እዚህ ጋር ነው። አብርሽ የሷን ቪዲዮ ሼር አድርጓል። ተመልከቱ እንግዲህ ራሱ ነው፣ የራሱ ቻናል ነው። ከላይ ማየት ትችላላችሁ። 375000 ሰብስክራይበር ያለው 331 ቪዲዮ የጫነ አብርሽ እንግዲህ ያው እንደምታውቁት ቪዲዮን ሼር አድርጓል ከአንድ ቀን በፊት። እንመለስ ወደ ነፂ ቲዩብ እንሂድና ነፂ ቲዩብ ጋር ስንሄድ ስንት ቪዲዮ አፕሎድ አድርጋለች? 4 ቪዲዮ። የመጀመሪያው እሷን እንግዲህ አብርሽን ሙሉ በሙሉ የሚቃወም አይነት ነው ከ2 ሳምንት በፊት። ከዛ ቀጠለ እዚህ ጋር የራሷን ቪዲዮ ሰራች። ከማጋ ከአብርሽ ጋር። አብርሽ ሲለምናት ወደ ቡታጅራ ሂጂ ምናምን ሲላት እሷ ደግሞ በቃ ካንተ ጋራ ነው መኖር የምፈልገው አልሰማም እያለችው በነበረበት ታይም ይሄንን ቪዲዮ ተጫነ። ከዚህ በፊት የነበሩ 3 ቪዲዮዎች እንደምታዩት በቃ እጅግ በጣም ተምብኔሉ ማያምር ዝም ብሎ የሆነ ልጅ የተጫወተበት ነው የሚመስለው እውነት። ከዛ እዚህ ጋር ልክ ሲመጣ ቆንጆ የሆነ ቪዲዮ ነው የተሰራ 25 ደቂቃ በዚህ የነ አብርሽ ስራ ነው። ሁሌ የ25 ደቂቃ ቪዲዮ ሁሌ ነው የሚሰሩት። ከዛ በፊት 12 ምናምን ዝም ብሎ ነው። ቪዲዮ ኳሊቲው ራሱ ይለያያል። ቪዲዮ ኳሊቲ ስንገባ እንደዚህ ሙትት ያለ ቪዲዮ ነው። እዚህ ጋር ደግሞ ስታዩ
ማለት ላንቺ አስብልሻለሁ። እዚህ መቆየቱን ፈልገሽ ነው? ቆይ አይደለም ላንቺ አስብልሻለሁ ማድረግ ላይ ነው ምናምን እንዳትሉ ኳሊቲው ትንሽ ቀንሶ ነው እንጂ እንትኑ የኔትወርኩ ይሄና ይሄ ቪዲዮ አይመጣጣንም። አንደኛ እሱ ነው። ፖስቶቹ ያው እንደነገርኳችሁ ነው። በፊትም ፖስት ስታረግ የነበረው ሩታና ነፂ ተናነቁ ምናምን የማንን ነው የአብርሽን እሷ ሼር ታረጋለች። አንዴ ደግሞ የነዛ ልጆችን ሼር ታረጋለች። የነሱን የዛ ልጆችም እንደዛው የነ አብርሽን ድጋሚ እንደዚሁ ሼር ታረጋለች። እዚች ጋር ደግሞ ፎቶ ሁላ ኢቭን አልቀረም ብዙ ነገር ሼር ታረጋለች። እንሂድ ወደ መጨረሻው አካባቢ እንሂድ። በተለይ እዚች ጋር ነው አይ ቲንክ መጨረሻው ይሄ ነው። ይሄኛው ኪያቲዩ የሚባለው መጀመሪያ ጊዜ ያጋለጠው ሰውዬ ነው ማለት ነው አብርሽን። እነዚህ ልጆች ናቸው ያጋለጡት። ስለዚህ ሙሉ በሙሉ ብዙም ባናወራ የተሻለ ነው። የነዚህ ልጆች ሴራ ነው ይሄ ድራማ የተሰራው በእነ አብርሽና አብርሽ ነፃነት። በተለይ እነዛ የቡታጅራ ልጆች በሙሉ ተሳትፎበታል። ቆንጆ ድርሰት ነው በእውነቱ በጣም በጣም የሚገርም ድርሰት ነው። ግን በጣም ብዙ ሰው ከልቡ አዝኖ እያየ ያለው ነገር ስለሆነ ስለተሰማኝ ነው ይሄንን ቪዲዮ የሰራውላችሁ። እንግዲህ እንደፈለጋችሁት ማሰብ ትችላላችሁ። ኮምፕሊትሊ የአብርሽ ጉዳይ ድራማ ነው። ስለዚህ አልተጣሉም ማለት ነው እና ሩታና አብርሽ በቃ ይሄ ነው እውነታው። ቢጣሉም ሚዲያ ላይ ነው አብረው የሚሆኑት፣ ግን ያው ቤታቸው ውስጥ አብረው ናቸው፣ አብረው እየኖሩ ነው ማለት ነው። ነፃነትም ገጸ ባህሪ ናት። የሆነ ታይም ላይ ያው ግንኙነት ሊኖራቸው ይችላል። አሁን ላይ ግን ምንም ነገር እንደማይኖራቸው ተስፋ አረጋለሁ። ካላቸው ደግሞ እንግዲህ ይህም ሌላ ሶስተኛ ድራማ ላይ ድራማ እየሰሩ ነው ማለት ነው። ስለዚህ ሌላ ትልቅ መረጃ ደግሞ በሚቀጥለው የሁለት ሰዎችን ቪዲዮ ይዤላችሁ እመጣለሁ። በተለይ ከአብርሽና ከሩታ ጋራ አብሮ የሰሩት በፊት የነበረው ሁሉ ታሪክ በተለይ ከነፃነት ጋራ የሰራው የአብርሽ ጉዳይን ደግሞ ይዤላችሁ እመጣለሁ። ውሸትና እውነቱን በዚህ ቪዲዮ ግማሹን አይታችኋል፣ ግማሹን ደግሞ በሚቀጥለው ያመናችሁ ታመናችሁ፣ ያላመናችሁት እንግዲህ ምንም ማድረግ አንችልም። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ያው እንደተለመደው ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሀሳባችሁን ስጡኝ። አሪፍ ቆንጆ ቪዲዮዎችን እንሰራለን። ካሁን በኋላ በቪዲዮም አስደግፈን እንሰራለን። ያው እንድታምኑ አብዛኛው ጊዜ በወሬ ብቻ ሲሆን ትንሽ ያሰለቻል። ስለሆነ እንደዛ ለማድረግም ሞክራለሁ። አልፎ ደግሞ በድምጽም በቃ በተለያዩ ነገሮች እያደረግን ሞቅ ደመቅ አድርገን እንቀጥላለን። ወደፊት ብቻ ነው። ሰብስክራይብ እንዳይረሳ። ፒስ። ሁላችሁም ከኔ ጋር ስለሆናችሁ በተለይ የእውነት በጣም የሚገርም ቤተሰብ አፍርቻለሁ። አዲስ የሆናችሁት እዚህ ቤተሰብ ውስጥ ተቀላቀሉ። ትልቅ ነገር ታገኛላችሁ። ወደፊት ደግሞ አንዳንድ ቲፖችን ሰጣችኋለሁ። ዩቲዩብ የጀመራችሁት ዩቲዩባችሁ በደንብ እንዲያደግ እናደርጋለን። ስለዚህ ይህንን ቤተሰብ እንዳትለቁ፣ በደንብ ይጠቅማችኋል። በቪዲዮም በትልቅ ነገሮች እንመጣለን። ስለሆነ እንደዚህ በግልጽ በቪዲዮ እነሱንም አግኝተን እንሰራለን ቪዲዮ ወደፊት። ስለዚህ ቤተሰቡን እንዳትረሱ። መልካም ጊዜ ይሆንላችሁ። ሰላም ውድ የቻናሌ ቤተሰቦች፣ እንግዲህ በአዲስ ቪዲዮ ተመልሰናል ማለት ነው። እንግዲህ ዛሬ እጅግ በጣም ገራሚ የሆነ መረጃ ነው ማሳያችሁ። ዛሬ በቪዲዮ ነው የምታዩት ሙሉ በሙሉ። ስለዚህ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። የእውነት በጣም የሚያስቅ ነገር ነው ማሳያችሁና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ከዚህ በፊት የተፈጠረው ስለነ አብርሽና ስለነ ሩታ ጉዳይ እናውቃለን። ሆኖም እንግዲህ ያው ድራማ ነው ስንል ነበረ። ድራማ አይደለም ብላችሁ ያመናችሁት ሰዎች አላችሁና ለእናንተ ማስረጃ ማሳየት አለብኝ። ነፂ ቲዩብ የሚለው አንድ ቻናል አለ። እንግዲህ ያው የነፃነት ነው። የእሷን እንደከፈት ሼር የተደረገ ቪዲዮ እናያለን። ለምሳሌ ይሄኛው ቪዲዮ
እዚህ ጋር እንደምታዩት እንግዲህ ይሄኛው ልጅ ከዚህ በፊት እናውቀዋለን። እንግዲህ ያው ይሄንን ቪዲዮ ሼር ያደረገችው ነፂ ናት፣ ነፂ ቲዩብ። ስለዚህ ይሄኛው ልጅ ነፂን እየደገፈ ወይም ደግሞ ነፂ ቲዩብን እየደገፈ ቪዲዮ ሰርቶ ፖስት አድርጓልና ምንድነው የሚለው? ለሰው ልጅ ክብር ይኑርሽ። ማንን? ሩታን ነው ማለት ነው። እንግዲህ ሩታ እንደዛ እያለ ነው ነፃነትን እየደገፈ ማለት ነው። እንግዲህ ያው እስቲ ቪዲዮን ትንሽ እናየውና እኔ ጋር ያለው መረጃ ደግሞ አሳያቸዋለሁ። ነፃናት ሴቶችና ነፃናት ሄደን ነፃነት ተጎድታለች ብለን መመንጨቅ የምንችልበት መብት አለን። በቃ ስለዚህ በጣም እየተከራከሩ ያሉት ለነፃነት ነው ማለት ነው። እስቲ ትንሽ ከማንም ጋር አይደለም ከነፂ ጋር ከማንም ጋር የምትግባባ ሰው አይደለችም። ግን በዚህ ልክ እኔ ነፂን ለደቂቃ እንድታስቀይምብኝ አልፈልግም። በቃ እሺ፣ ከማንም ጋራ መግባባት የማችል አይነት ሴት ናት ሩታ ነው። እንግዲህ እነዚህ ልጆች በደንብ ትረጃለሽ። ያንን ነገር ግን እስክትረጂ መረጋጋት መቻል አለብሽ። በንግግርም መፍታት ያለቀሰች ስለምን ደወለች እያሉኝ ነበር። ያለቀሰች ነው የደወለችው። አብርሃምና ሩታ ማይሆን ነገር ሰሩኝ። እኔ እዚህ ሀገር ደስ ኦኬ፣ በቃ እዚች ጋር ካየን በቂ ነው። ሌላውን ደግሞ እስቲ ወደኛ መረጃ እንሄዳለን። ምንድነው ከዚህ በፊት የተለቀቀው ቪዲዮ እንገባለን። የድሮ ቪዲዮ ነው ባይዜ ከ7 ወር በፊት የነበረ ቪዲዮ ነው። እዚች ጋር ያዝ እናደርገዋለን። እዚች ጋር እንደምታዩት እንግዲህ እንመጣለን ፊቱን በደንብ እንድናይ ማለት ነው። እዚህ ጋር ያለው ልጅ ያውን ያያችሁት ነው እና ምንድነው ይሄ ቪዲዮ የተቀረጸው ከ7 ወር በፊት ነው። የቡታጅራ ልጆች ዳኒ ጋር ሄዱለት ይላል። ዳኒ ሮያልና አብርሽ የተጣሉበት ሰሞን ነው 7 ወር ማለት ከ7 ወር በፊት እንግዲህ ያው ዳኒ ሮያልና አብርሽ ተጣልቶ በነበሩበት ታይም ነው። በጣም ሩቅ አይደለም። ውድ የቻናሌ ቤተሰቦች እንድታውቁ ቅርብ ነው፣ ብዙም ሩቅ አይደለም። እንግዲህ በዛን ሰዓት ከዳኒ ጋራ በጣም ጸብ ውስጥ ነበሩ እነዚህ ልጆች። የቡታጅራ ልጆች ናቸው፣ የአንድ ሰፈር ልጆች ናቸው። በቃ እንደዚህ ነው ቪዲዮ የሚሰሩት። ማንን ደግፈው? አብርሽን ብቻ መደገፍ አይደለም እንደምታውቁት እንግዲህ የትዳር አጋሯን ወይም ደግሞ እሺ እንቀጥላለን። ምንድነው እንግዲህ አብርሽን መደገፍ ብቻ ሳይሆን ሩታም ጋር ወይም ደግሞ የአብርሽ ጓደኛ የሆነች በዛን ሰዓት የአብርሽ ጓደኛ ነበረች ሩታ፣ ወይም ደግሞ ያው ልክ የፍቅር ማጋር እንደነበረች አይነት ነው የሚያወሩት እዚህ ላይ እና እሷንም ጭምር ተዋት ብሎ ነው የሚናገሩት እና ከሷ ጎንም እንደሆኑ ነው በደንብ አድርጎ የሚናገሩት። በጣም እንግዲህ እንደሚወዷቸው እና አብርሽና ሩታም በደንብ እንደሚወዷቸው ነው የሚናገሩት። ይሄ ማለት እንግዲህ ይሄኛው ልጅ አሁን ዛሬ ነፃነትን እየደገፈ ለነፃነት በጣም ጥብቅና ቆሞ ነው የሚያወራ። በፊት እንደምታዩት ከ7 ወር በፊት ከነ ሩታ ጎን ነኝ ብሎ የሚናገር ሰው ነበረ ማለት ነው። ስለዚህ ምንድነው ይሄ ነገር? እና አንሰማው ማርያም ዳኒ ሮያል በጣም ነው ያስጨነቀን። እናስጨንቃለን። እሱ በዚህ በጣም የሚያስቅ ነገር ነው የሚናገረውና ሁሉም እዚህ ጋር ያሉት በሙሉ በተለይ እነዚህ 3ቱ ልጆች ሳቃቸው መጥተዋልና በቃ ሲሪየስ ለመሆን እየሞከሩ ነው የቻሉትን። አስጨነቀው ማለት ነው። እሺ ትዳሩን አይኖርበት እንደሱ ምንድነው ፈልገው አንተ? ተመልከቱ በቃ ጋይስ፣ ይሄኛው በቃ አምልጦት ነበር ለትንሽ፣ ይሄኛውም እንደዛው። ግን ምንድነው እያለ ያለው? ትዳሩን አይኖርበትም እንደ ይሄ ልጅ ምንድነው የፈለከው ዳኒ ሮያል? አብርሽ ይኖርበት በቃ ትዳሩን እያለ ነው። ትዳሩም ደግሞ በዛን ሰዓት የነበረች ሩታ ናት። ስለዚህ እነዚህ ልጆች ከሩታ ጎን ናቸው ማለት ነው ሙሉ በሙሉ። ተመልከቱ። ትዳሩን አይኖርበት ወይ? ትዳሩን እኮ በተነሱ ወይኔ ነገ መኪና ይዘን እንመጣለን አዲስ አበባ ማለት ነው። የዛኔ እንፋረደላለን። እሺ አብርሽ ሁሌ ከጎንነን አብርሽ እንመጣ። ይሄውላችሁ ሁሌ ከጎንነን ብሏል። አሁንስ ከማን ጎናቸው? በተለይ ይሄኛው ልጅ
የዚህኛውን ልጅ አይደለም ማውራችሁ ውድ የቻናሌ ቤተሰቦች፣ ወደዚህኛው ልጅ እንመለሳለን በሌላ ቪዲዮ። ይሄኛው ልጅ ግን ሙሉ በሙሉ እንግዲህ ክዶታል ማለት ነው። ማንን? አብርሽን። ከማን ጋር ሆኗል? ከነጻነት ጋር። ድራማ መሆኑን እንግዲህ እያሳየዋችሁ ነው። በፊት የማን ደጋፊ፣ አሁንስ ያው እንግዲህ ያው ስሜታዊ የሆነበት በፊት ይሄ ልጅ የሩታን ወይም ደግሞ የአብርሽን ትዳር ደግፏል በቃ 100%። አሁን ላይ በደንብ የሚቃወም ደግሞ ይሄ ልጅ ነው እና እጅግ በጣም የሚያስገርም ነገር እንዴት ሁለቱንም ሊያረግ ይችላል? ድራማ ካልሆነ በቀር ይሄ ነገር ውሸት ነው። ድራማ ነው የምንልበት ምክንያት ይሄ ነው። እነዚህ አራት ነው ስንት ናቸው? 5ቱ ልጆች አንዳንድ የዩቲዩብ ቻናል አካውንት አላቸው። እያንዳንዱ ተራ በተራ ቪዲዮ ይለቃሉ። እርስ በርስ ሼር ይደራረጋሉ። ነጻነትም ሼር ታረጋለች። የነጻነትንም እነሱ ሼር ያረጋሉ። አብርሽም የነሱም በፊት ሼር ያረግ ነበረ። እሱ ብቻ አይደለም፣ አብርሽ የነጻነትን ቪዲዮ ሼር ማድረግ ጀምሯል ማለት ነው። እሱን ደግሞ እንመለስበታለን እንዴት እንደሚያረግ ዩቲዩብ ላይ እያንዳንዱን ነገር አብረን የምናይ ይሆናል። በመረጃና በማስረጃ ነው። አብዛኞቻችሁ አላመናችሁም። ይሄ ነገር ድራማ ነው 100% ድራማ ነው እና እንድታውቁ ብዬ ነው ይሄንን የምነግራችሁ። በተለይ በውስጥ በጣም ብዙ ሰው ጠይቆኛል፣ እባክን እውነቱን ንገረን ነው። እውነቱን መናገር አያስፈልግም። እኔ እንደዚህ በማስረጃ ነው ማሳያችሁ ስለሆነ እናንተ እንግዲህ ትደርሱበታላችሁ ብዬ ነው የማስበው። ስለዚህ ይሄ ነገር ድራማ እንደሆነ በዚሁ እንጨርሳለን። አሁን ወደ ቻናላቸው ገብተን ትንሽ ፖስት የሚለው ላይ ቼክ እናደርጋለን። ፖስት ጋር ስትመጡ የማን ነው ቪዲዮ? ሀቅ ቲዩብ ይላል። ሀቅ ቲዩብ ይላል። ሀቅ ቲዩብ ማለት እንግዲህ የአንድ ከነሱ ውስጥ ደግሞ አንድ የሆነ ልጅ ነው። እሺ የሱን ቪዲዮ ቼክ እንግዲህ ፖስት የሚያደርገውስ የራሱን ፖስት ያደረገው ኦኬ። ብዙ ጊዜ ፖስት የሚያደርገው ከና አብርሽ ጋር የተገናኘ ነገር ነው። ተመሳሳይ ማለት ነው። እዚህ ጋር የሚሰሩትም ድራማ ተመሳሳይ። አንዳንዴ ለእንትና ለነፂ እንግዲህ ይቆማሉ፣ አንዳንዴ ደግሞ ለአብርሽ ይቆማሉ ማለት ነው። እዚህ ጋር እንደምታዩት ይሄ ልጅ አጸያፊ ሚስት አለበት። ሚስት አለን ነው አጸያፊ ሚስት አለን ይላል። ከባድ ሚስጥር አለን አብርሃምና ሩታ ላይ እየታሰበ ያለው ነገር ይላል እና የማንን ፎቶ ዘግዝቆ ቁጭ ያሉት የነጻነትን። ስለዚህ እዚህ ጋር ደግሞ ያሉ ጀማ ለሁለት ተከፍሎ እጅግ በጣም የሚያስቅ ነገር ነው። ውድ የቻናሌ ቤተሰቦች በፊት ተሰብስቦ በአንድ ላይ አብርሽን ሲደግፉ የነበሩ ለሁለት ተከፍለዋልና እዚህ ጋር ነፂን ነው የሚቃወሙት እና አብርሽን እየደገፉ ነው ማለት ነው። አንዳንዴ ደግሞ ነጻነትን ይቃወማሉ። አንዳንዴ ግን እጅግ ማስተዋል ያለባቸው ነገር እነዚህ ልጆች በፊት የነበራቸው ቪዲዮ በቃ አብሮ ነበሩ፣ አብሮ ነው ሲሰሩ የነበረ። ይህንን ነው ማወቅ ያለባቸው። ይሄ ቪዲዮ ከሁሉም በላይ ማስረጃ ነው። በአንድ ላይ ነበሩ። አሁን ላይ እያንዳንዱ ተለያይተዋል። የሆነበትም ምክንያት በጣም ስለተናደደ ነው። ልጁ አንደኛ የራሳቸው ውሳኔ አብርሽ ከዚህ ሀገር የወጣበት ምክንያት በጣም ማለት ነው። ያስለኛ እንደዚህ የዛቱበትም ያሉት ግን ነገር ሰሩኝ። እኔ እዚህ ሀገር ድረስ እናንተን ትቼ የሄድኩት እኔ የእውነቴን ነው የምላችሁ ውድ ቻናሌ ቤተሰቦች ማስተዋል ያለባችሁ ነገር የነጻነት ጉዳይ ሙሉ በሙሉ የታሰበበት ድራማ ነው። እንዳትሸወዱ። በጣም ትልቅ ድራማ ነው እና መሆኑን የምታውቁት በጣም ብዙ ማስረጃ አለ። እኔ ዴሊ ስለማይ የነሱን ቪዲዮ ሙሉ ጊዜ ስለማይ በተለይ ከነሱ ጋራ ያሉትን ልጆች በሙሉ የነሱን ቪዲዮም እመለከታለሁ። ከድሮ ጀምሮ 7 ወር 8 ወር በፊት የነበረው ቪዲዮዎችን ቼክ ሳረግ ነጻነት የምትባል ሴት የለችም፣ ህይወታቸው ውስጥ አልነበረችም። ግን
እቺ ልጅ እንደምትመጣ እርግጠኛ ነበሩ እነሱ። የተጻፈ ድራማ አለ ማለት ነው ይሄ ነገር። ምክንያቱም በዛን ሰዓት ከአብርሽ ጎን ነበሩ። እነዚህ ሁሉም ዩቲዩብ ቪዲዮ አላቸው፣ ይሰራሉ፣ በአንድ ላይ ይሰራሉ። ከዛ ልክ ይሄ ነገር ሲፈጠር ነፃነት ወደ ሚዲያ ያመጡት ደግሞ በተለይ ይሄኛው ልጅ ነው። ይሄኛውና ይሄኛው ልጅ ናቸው። ሁለቱም ትልቅ ሚና ተጫውተዋል። የራሳቸውን በተለይ የነፃነትን ቪዲዮ መጀመሪያ ላይ የጫኑት እነዚህ ሁለቱ ናቸው። ልክ እሷ በጣም እያለቀሰች የምታወራበት ራሷን ለማጥፋት የምትሞክርበት ሁሉም ነገር ላይ የተሳተፉት እነዚህ ሁለቱ ልጆች ናቸው። ይሄ ማለት ነፃነትን ወደ ሚዲያ ያመጡ። ከዛ በኋላ አብርሽ ይሄ ነገር በቃ የታሰበበት ሆን ተብሎ የተሰራ ድራማ ነው። ከዛ አብርሽ ደግሞ ወደ አዲስ አበባ እንድትመጣ አረገ። ከዛ በኋላ አዲስ አበባ መጣ። ቪዲዮ መስራት አላቆመችም። ነፃነት ቪዲዮ ሰራች። ቪዲዮ ስትሰራ አብርሽ የሷን ቪዲዮ ሼር አረገ። ባለፈው የሰሩት ቪዲዮ ነው፣ ያው ቀላል ስለሆነ እስቲ ወደዛ እንሄዳለን። አብርሽን እንክፈተውና ፖስት ያረጋቸውን ነገሮችን እናያለን። እንግዲህ እንደምታዩት አብርሽ ነው ይሄንን ፖስት ያረገው። ምክንያቱም አዲስም አካውንት ስለሆነ የሷ በደንብ እንዲታይላት የነፃነትን ሼር አድርጓል። እንግዲህ የተጣላ ሰው የእርስ በርስ ሼር አይደራረግም ማለት እሷን የማይደግፍ ከሆነ በቃ በጭራሽ የማይፈልጋት ከሆነ የሷን ቪዲዮ ሼር ማድረግም የለበትም። የእውነት እንደዛ ነው የማስበው እኔ። እንግዲህ ውድ የቻናሌ ቤተሰቦች ነገሩ እንዲጋለጥ ነው ምናምን ብላችሁ እንዳታስቡ። ምንም የሚጋለጥ ነገር የለም። አብረን እንኑር አለችው ምናምን ብሎ ነው እዚህ ጋር የተጻፈው። ይሄ ተምብኔል ባይዚ እዚህ አዲስ አበባ ከመጣች በኋላ ነው እንደዚህ አይነት በጣም የሚያምር ተምብኔል ሁላ መሰራት የተጀመረው። የነ ሃይሚና ብሩኬ በተለይ እንደዚህ አይነት ተምብኔል ነው የሚጠቀሙትና የነሱን አስመስሎ ነው የሰሩት። ከዛ በፊት ልጅቷ እንኳን ተምብኔል ቪዲዮ እንዴትም አፕሎድ እንደሚደረግም አታውቅም። ግን እሱን ተውትና የአብርሽ ጉዳይ ደግሞ እዚህ ጋር ነው። አብርሽ የሷን ቪዲዮ ሼር አድርጓል። ተመልከቱ እንግዲህ ራሱ ነው፣ የራሱ ቻናል ነው። ከላይ ማየት ትችላላችሁ። 375,000 ሰብስክራይበር ያለው 331 ቪዲዮ የጫነ አብርሽ እንግዲህ ያው እንደምታውቁት ቪዲዮን ሼር አድርጓል ከአንድ ቀን በፊት። እንመለስ ወደ ነፂ ቲዩብ እንሂድና ነፂ ቲዩብ ጋር ስንሄድ ስንት ቪዲዮ አፕሎድ አድርጋለች? 4 ቪዲዮ። የመጀመሪያው እሷን እንግዲህ አብርሽን ሙሉ በሙሉ የሚቃወም አይነት ነው ከ2 ሳምንት በፊት። ከዛ ቀጠለ እዚህ ጋር የራሷን ቪዲዮ ሰራች። ከማጋ ከአብርሽ ጋር። አብርሽ ሲለምናት ወደ ቡታጅራ ሂጂ ምናምን ሲላት እሷ ደግሞ በቃ ካንተ ጋራ ነው መኖር የምፈልገው አልሰማም እያለችው በነበረበት ታይም ይሄንን ቪዲዮ ተጫነ። ከዚህ በፊት የነበሩ 3 ቪዲዮዎች እንደምታዩት በቃ እጅግ በጣም ተምብኔሉ ማያምር ዝም ብሎ የሆነ ልጅ የተጫወተበት ነው የሚመስለው እውነት። ከዛ እዚህ ጋር ልክ ሲመጣ ቆንጆ የሆነ ቪዲዮ ነው የተሰራ 25 ደቂቃ በዚህ የነ አብርሽ ስራ ነው። ሁሌ የ25 ደቂቃ ቪዲዮ ሁሌ ነው የሚሰሩት። ከዛ በፊት 12 ምናምን ዝም ብሎ ነው። ቪዲዮ ኳሊቲው ራሱ ይለያያል። ቪዲዮ ኳሊቲ ስንገባ እንደዚህ ሙትት ያለ ቪዲዮ ነው። እዚህ ጋር ደግሞ ስታዩ ማለት ላንቺ አስበልሻለሁ። እዚህ መቆየቱን ፈልገሽ ነው? ቆይ አይደለም ላንቺ አስበልሻለሁ ውጪ ላይ ነው ምናምን እንዳትሉ። ኳሊቲው ትንሽ ቀንሶ ነው እንጂ እንትኑ የኔትወርኩ ይሄና ይሄ ቪዲዮ አይመጣጣንም። አንደኛ እሱ ነው። ፖስቶቹ ያው እንደነገርኳችሁ ነው። በፊትም ፖስት ስታረግ የነበረው እሷ ሩታና ነፂ ተናነቁ ምናምን የማንን ነው የአብርሽን እሷ ሼር ታረጋለች። አንዴ ደግሞ የነዛ ልጆችን ሼር ታረጋለች። የነሱን የዛ ልጆችም እንደዛው የነ አብርሽን ድጋሚ እንደዚሁ ሼር ታረጋለች። እዚች ጋር ደግሞ ፎቶ ላ ኢቭን አልቀረም ብዙ ነገር እሺ ሼር ታረጋለች። እንሂድ ወደ መጨረሻው አካባቢ እንሂድ። በተለይ እዚች ጋር ነው አይ ቲንክ መጨረሻው ይሄ ነው። ይሄኛው ኪያ ቲዩብ የሚባለው መጀመሪያ ጊዜ ያጋለጠው ሰውዬ ነው ማለት ነው አብርሽን።
እነዚህ ልጆች ናቸው ያጋለጡት። ስለዚህ ሙሉ በሙሉ ብዙም ባናወራ የተሻለ ነው። የነዚህ ልጆች ሴራ ነው ይሄ ድራማ የተሰራው በእነ አብርሽና አብርሽ ነጻነት፣ በተለይ እነዛ የቡታጅራ ልጆች በሙሉ ተሳትፎበታል። ቆንጆ ድርሰት ነው በእውነቱ በጣም በጣም የሚገርም ድርሰት ነው። ግን በጣም ብዙ ሰው ከልቡ አዝኖ እያየ ያለው ነገር ስለሆነ ስለተሰማኝ ነው ይሄንን ቪዲዮ የሰራውላችሁ። እንግዲህ እንደፈለጋችሁት ማሰብ ትችላላችሁ። ኮምፕሊትሊ የአብርሽ ጉዳይ ድራማ ነው። ስለዚህ አልተጣሉም ማለት ነው እና ሩታና አብርሽ በቃ ይሄ ነው እውነታው። ቢጣሉም ሚዲያ ላይ ነው አብረው የሚሆኑት፣ ግን ያው ቤታቸው ውስጥ አብረው ናቸው፣ አብረው እየኖሩ ነው ማለት ነው። ነጻነትም ገጸ ባህሪ ናት። የሆነ ታይም ላይ ያው ግንኙነት ሊኖራቸው ይችላል። አሁን ላይ ግን ምንም ነገር እንደማይኖራቸው ተስፋ አረጋለሁ። ካላቸው ደግሞ እንግዲህ ይህም ሌላ ሶስተኛ ድራማ ላይ ድራማ እየሰሩ ነው ማለት ነው። ስለዚህ ሌላ ትልቅ መረጃ ደግሞ በሚቀጥለው የሁለት ሰዎችን ቪዲዮ ይዤላችሁ እመጣለሁ። በተለይ ከአብርሽና ከሩታ ጋራ አብሮ የሰሩት በፊት የነበረው ሁሉ ታሪክ በተለይ ከነጻነት ጋራ የሰራው የአብርሽ ጉዳይን ደግሞ ይዤላችሁ እመጣለሁ። ውሸትና እውነቱን በዚህ ቪዲዮ ግማሹን አይታችኋል፣ ግማሹን ደግሞ በሚቀጥለው ያመናችሁ ታመናችሁ፣ ያላመናችሁት እንግዲህ ምንም ማድረግ አንችልም። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ያው እንደተለመደው ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሀሳባችሁን ስጡኝ። አሪፍ ቆንጆ ቪዲዮዎችን እንሰራለን። ካሁን በኋላ በቪዲዮም አስደግፈን እንሰራለን። ያው እንድታምኑ አብዛኛው ጊዜ በወሬ ብቻ ሲሆን ትንሽ ያሰለቻል። ስለሆነ እንደዛ ለማድረግም ሞክራለሁ። አልፎ ደግሞ በድምጽም በቃ በተለያዩ ነገሮች እያደረግን ሞቅ ደመቅ አድርገን እንቀጥላለን። ወደፊት ብቻ ነው። ሰብስክራይብ እንዳይረሳ። ፒስ። ሁላችሁም ከኔ ጋር ስለሆናችሁ በተለይ የእውነት በጣም የሚገርም ቤተሰብ አፍርቻለሁ። አዲስ የሆናችሁት እዚህ ቤተሰብ ውስጥ ተቀላቀሉ። ትልቅ ነገር ታገኛላችሁ። ወደፊት ደግሞ አንዳንድ ቲፖችን ሰጣችኋለሁ። ዩቲዩብ የጀመራችሁት ዩቲዩባችሁ በደንብ እንዲያደግ እናደርጋለን። ስለዚህ ይህንን ቤተሰብ እንዳትለቁ፣ በደንብ ይጠቅማችኋል። በቪዲዮም በትልቅ ነገሮች እንመጣለን። ስለሆነ እንደዚህ በግልጽ በቪዲዮ እነሱንም አግኝተን እንሰራለን ቪዲዮ ወደፊት። ስለዚህ ቤተሰቡን እንዳትረሱ። መልካም ጊዜ ይሆንላችሁ።